ሀራምቤ ሬዲዮ 98.7 የዕለት አርብ መጋቢት 18 ቀን 2018 ዓ.ም የሰዓቱን ዜናዎቻችንን ይዘን ቀርበናል። ከዜናዎቹ ጋር አይንሸት ሙሉጌታ ነኝ። ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። በአማራ ክልል ያለው የነዳጅ እጥረት እየተባባሰ መሆኑን ነዋሪዎች ስለመናገራቸው፣ የሚዲያ ጠበቆች ማህበር ተመስርቶ ስራ ስለመጀመሩ፣ ኮንትሮባንድን በሚመለከት የቀረበው የጉምሩክ ረቂቅ ማሻሻያ አዋጅ ቅሬታ ቀርቦበታል ስለመባሉ ከአፍሪካ፣ ኬንያ የኒኩለር ኃይልን ልትገነባ ነው ስለመባሉ ከዓለም አቀፍ አድማጮች ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። በአማራ ክልል ያለው የነዳጅ እጥረት እየተባባሰ መሆኑን ነዋሪዎች ገለጹ። በአማራ ክልል በተለያዩ አካባቢዎች ያለው የነዳጅ እጥረት መባባሱን ተከትሎ ከፍተኛ ጭማሪ ማሳየቱንና በጥቁር ገበያ እየተሸጠ መሆኑን ነዋሪዎችና አሽከርካሪዎችን ዋቢ አድርጎ ዶቼ ቬለ ዘግቧል። ነዳጅ ከማደያዎች ውጪ በሌትር በደሴ ከተማ 350 ብር፣ በዳባት 900 ብር መሸጡን በመግለጽ በሌሎች አካባቢዎችም ተመሳሳይ ጭማሪ ማሳየቱን አሽከርካሪዎቹ ነግረውኛል ብሏል። አሽከርካሪዎቹ የነዳጅ እጥረት የዋጋ መጨመሩ በግብርናና በኢንዱስትሪ ምርቶች ላይም ከፍተኛ ጭማሪ አስከትሏልም ብለዋል። አንዳንድ ማደያ ቤቶችም ነዳጅ እያላቸው የለም በማለት በድብቅ በጥቁር ገበያ እየሸጡ እንደሚገኙም ብሶታቸውን ለዜና ምንጩ ተናግረዋል። የሚዲያ ጠበቆች ማህበር ተመስርቶ ስራ መጀመሩ ተነገረ። የጋዜጠኞችንና የመገናኛ ብዙሃን መብቶችን የሚያስከብርና በዘርፉ የሚታዩ የህግ ጥሰቶች ላይ የሚያማክር የሚዲያ ጠበቆች ማህበር ተመስርቶ ስራ መጀመሩ ይፋ ሆኗል። በኢትዮጵያ የሰብአዊ መብቶች ድርጅት ህብረት ሴሮ አስተባባሪነትና በተባበሩት መንግስታት የትምህርት የሳይንስና የባህል ድርጅት ዩኔስኮ እገዛ ተመስርቷል የተባለው ይህ የሚዲያ ጠበቆች ማህበር በበጎ ፈቃደኛ ጠበቆችና ጋዜጠኞች ትብብር የሚንቀሳቀስ ስለመሆኑም ተመላክቷል። በተጨማሪም ከህግ አግባብ ውጪ የሚያዙ የሚታሰሩና አድራሻቸው ለማይታወቁ ጋዜጠኞችና የመገናኛ ብዙሃን ተቋማት የህግ ድጋፍ የሚሰጥ መሆኑንና በፍርድ ቤት የተመሰረቱ ክሶችንም ተከሳሾችን ወክሎ የሚቆም መሆኑም ተነግሯል። በዘርፉ የሚታዩ የህግ ክፍተቶችና የአፈጻጸም ችግሮች ላይ ጥናትና ምርምር በማድረግ ለህግ አውጪዎችና ለፖሊሲ ነዳፊዎች ግብአት የሚሆኑ ስራዎችን የመስራት ዓላማ አለው የተባለለት ማህበሩ ከ2 ዓመታት ውይይቶችና ምክክሮች በኋላ ከሲቪል ማህበረሰብ ድርጅቶች ባለስልጣን ህጋዊ የምዝገባ ፍቃድ አግኝቶ መመዝገቡን የኢትዮጵያ ሰብአዊ መብቶች ድርጅቶች ህብረት ዋና ዳይሬክተር አቶ መስዑድ ገበያሁ ተናግረዋል። የኢትዮጵያ መገናኛ ብዙሃን ምክር ቤት የስራ አስፈጻሚ ሰብሳቢ የሆኑት አቶ አማራ አረጋዊ በበኩላቸው በኢትዮጵያ የፕሬስ ነጻነትን ለመጠበቅ የወጡ በርካታ ድንጋጌዎች ቢኖሩም ህጎቹን ወደ ተግባር በመተርጎም ረገድ የሚታዩ ክፍተቶች መኖራቸውን ገልጸው የጋዜጠኞችም ሆነ የሚዲያ ተቋማት መብቶች ሲጣሱ በህግ አግባብ ጥያቄያቸውን የሚያቀርብና የሚከራከር የህግ ባለሙያዎችን ያካተተ ማህበር መመስረቱ ጠቀሜታው የጎላ ነው ብለዋል። አክለውም ማህበሩ የምክር ቤቱ አባል ሆኖ ህግ ነክ ጉዳዮችን በማማከር የፕሬስ ነጻነትን ለማስከበር በጋራ መስራት እንደሚገባም አጽንኦት ሰጥተዋል። ኮንትሮባንድን በሚመለከት የቀረበው የጉምሩክ ረቂቅ ማሻሻያ አዋጅ ቅሬታ ቀረበበት። ለህዝብ ተወካዮች ምክር ቤት ቀርቦ ውይይት እየተደረገበት ያለው የጉምሩክ አዋጅ ኮንትሮባንድ ጭነው የተገኙ ተሽከርካሪዎች እንዲወረሱ የሚለው ድንጋጌ የዜጎችን መብት የሚጥስ ነው የሚል ቅሬታ ቀርቦበታል። ይህ ቅሬታ የቀረበው ምክር ቤቱ በጉምሩክ አዋጅ ማሻሻያ ረቂቅ ላይ ማክሰኞ መጋቢት 15 ቀን 2018 ዓ.ም የመጀመሪያ ውይይቱን ባካሄደበት ወቅት ነው። አዋጁ የባለንብረቱ ተሽከርካሪው ይወረሳል የሚል አንቀጽ በመያዙ የምክር ቤቱ አባላት ድንጋጌው የዜጎችን መብት የሚጥስ ነው ብለውታል። አንድ የምክር ቤት አባል በህገወጥ መንገድ የተገኘን የኮንትሮባንድ ዕቃን ለበጎ አድራጎት ተግባር ይውል እንደነበር ጠቅሰው ለኮሚሽኑ መስጠት ግን የጥቅም ግጭትን አያመጣም ወይ ሲሉም ጠይቀዋል። አባላቱ ሁሉም የተሽከርካሪ ባለቤቶች በኮንትሮባንድ የተሰማሩ አለመሆናቸውን በመግለጽ ነገር ግን አሽከርካሪው ከኮንትሮባንዲስቶች ጋር በመመሳጠር ለፈጸመው ጥፋት የአሽከርካሪውን ባለቤት ንብረቱን መውረስ የዜጎችን ንብረት የማፍራት ህገ መንግስታዊ መብትን የሚጻረር በመሆኑ በሚገባ መታየት አለበት በማለትም አሳስበዋል። ቅሬታቸውን ያሰሙ የምክር ቤት አባላት በዚህ ሁኔታ የተሽከርካሪ
ተሽከርካሪ ባለቤት በኮንትሮባንድ መሳተፍ በምን ይረጋገጣል በማለት ለፍርድም ለውሳኔም አስቸጋሪ እንዳይሆን ጉዳዩ እንደገና መታየት እንዳለበትም ተናግረዋል። የረቂቅ ማሻሻያ አዋጁ አስተያየት ከአባላቱ ከቀረበበት በኋላ ለዝርዝር እይታ ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴም ተመርቷል። ዘገባው የሪፖርተር ነው። ወረዳው ወደ ስራ ያሰማራቸው ማህበራት የተሰጣቸው ጊዜ ሳይጠናቀቅ ካሉበት ስፍራ እንዲነሱ መደረጋቸውን ጠቅሰው ቅሬታ አሰምተዋል። በአዲስ ከተማ ክፍለ ከተማ ወረዳ 5 በተለምዶ ፓስተር ተብሎ በሚጠራው አካባቢ በማህበር ተደራጅተው ወረዳው በሰጣቸው ቦታ በፈጣን ምግቦች አቅርቦት ስራ የተሰማሩ ነጋዴዎች የተሰጣቸው ጊዜ ሳይጠናቀቅ ካሉበት ቦታ ተነሱ መባላቸው ቅሬታ እንደፈጠረባቸው ለጣቢያችን ገልጸዋል። ለሀራምቤ ሬዲዮ ቃላቸውን በዚሁ ስራ የተሰማሩት ሰዎች በራሳቸው ወጪ በወረዳው ትዕዛዝ ኮንቴነር አስገንብተው ወደ ስራ መግባታቸውንና 3 ወራትን ከሰሩበት በኋላ ከተመደቡበት ስፍራ በግዳጅ እንዲነሱ መደረጋቸውን ተናግረዋል። አቅመ ደካሞች በመሆናቸው ከባንክ ጭምር በመበደር እስከ 40 ሺህ ብር ወጪ በማድረግ ቁሳቁሶችን በማሟላት ወደ ስራ ገብተው እንደነበርም ቅሬታ አቅራቢዎቹ ገልጸዋል። ይሁን እንጂ ከአዲስ አበባ ደንብ ማስከበር ባለስልጣን ደርሶናል ባሉት ትዕዛዝ ምክንያት ከስፍራው እንዲነሱ መገደዳቸውን ለጣቢያችን ቅሬታቸውን አቅርበዋል። በተመሳሳይ የስራ መስክ በሌሎች ወረዳዎች ያሉት ግን እስከ አሁን ስራቸው አለመቋረጡን የጠቀሱት ቅሬታ አቅራቢዎቹ የእነርሱ ብቻ ተለይቶ እንዲነሱ መደረጉ የፍትሐዊነት ጥያቄ እንደፈጠረባቸውም አስረድተዋል። አሁን ላይ በአስገዳጅነት ኮንቴነሮቹን በሰዎች አጥር ስር አቁመው ማስቀመጣቸውንና ወረዳው በምትክ እንዲሰሩበት የሰጣቸው ቦታ ቆሻሻ የሚጣልባቸውና ሰዎች ለመመገቢያነት የማይመርጡት ስፍራ መሆኑን ተናግረዋል። በጉዳዩ ላይ ማብራሪያ በጣቢያችን የተጠየቁት የአዲስ ከተማ ክፍለ ከተማ ወረዳ 5 ስራ አስፈጻሚ አቶ መስፍን ተሰማ ውሳኔው በወረዳው በኩልና በአዲስ አበባ ከተማ ደንብ ማስከበር ባለስልጣን በኩል የተላለፈ ስለመሆኑ ገልጸዋል። ለውሳኔው ደግሞ ምክንያት ብለው የጠቀሱት በማህበር የተደራጁት ሰዎች በተሰጣቸው ስታንዳርድ መሰረት ኮንቴነሮችን ባለማሰራታቸው መሆኑን ጠቅሰዋል። ለማህበራቱ የተነገራቸው በጣም ቀላል የሆኑ 1 ሜትር ከ20 እርዝማኔ ያላቸውና በቀላሉ መንቀሳቀስ የሚችሉ ኮንቴነሮችን እንዲሰሩ ቢታዘዙም ከፍ ባለ ደረጃ ማሰራታቸው ከትዕዛዙ ጋር የሚጣረስ ሆኖ መገኘቱን አቶ መስፍን አስረድተዋል። በተለይም አካባቢው የሰዎች እንቅስቃሴ የሚበዛበትና ኮንቴነሮቹ በሰዎች መመላለሻ መንገድ ላይ በመቆማቸው ስራቸውን እንዳይቀጥሉ ትዕዛዝ እንዲሰጥ ምክንያት መሆኑን ጠቅሰዋል። ይሁን እንጂ በቅርቡ ከአዲስ አበባ ደንብ ማስከበር ባለስልጣን ጋር በመነጋገር መፍትሄ እንደሚበጅለት የወረዳው አስተዳዳሪ ለሀራምቤ ተናግረዋል። ኢትዮጵያ ከሳዑዲ አረቢያ ጋር በብድር ሽግሽግና በልማት ትብብር ዙሪያ ተወያየች። ኢትዮጵያ ያለባትን የውጭ ዕዳ ጫና ለመቀነስ በቡድን 20 የብድር ማስተካከያ የጋራ ማዕቀፍ መሰረት ከሳዑዲ አረቢያ ጋር ውጤታማ ውይይት ማድረጓን አስታውቃለች። ውይይቱ በጋራ ማዕቀፍ መሰረት የሁለትዮሽ የብድር ሽግሽግ ስምምነትን ለማጠናቀቅ በሚያስችሉ ጉዳዮች ላይ ያተኮረ ስለመሆኑም ተገልጿል። ሁለቱ ወገኖች በሳዑዲ የልማት ፈንድ እየተደገፉ ያሉ ነባር ፕሮጀክቶችን አፈጻጸም ከመገምገም ባለፈ ኢትዮጵያ ለመገንባት ላቀደችው ግዙፍ የአውሮፕላን ማረፊያ ፕሮጀክት የገንዘብ ድጋፍ የሚገኝባቸውን አማራጮችን በዝርዝር መመልከታቸውም ተነግሯል። ይህ ከሳዑዲ አረቢያ ጋር የተደረገው ንግግር ኢትዮጵያ በቅርቡ በተመሳሳይ የብድር ማሻሻያ ማዕቀፍ ከሌሎች አበዳሪ ሀገራት ጋር ስታደርጋቸው የቆየቻቸው ስምምነቶች አካል መሆኑም ታውቋል። ኬንያ የኒኩለር ኃይል ልትገነባ ነው። ኬንያ የኢነርጂ ዘርፏን በማዘመን በቀጠናው ቀዳሚ የኢንዱስትሪ ማዕከል ለመሆን የምታደርገውን ጥረት የሚያፋጥን ታሪካዊ ውሳኔ ፕሬዚዳንት ዊሊያም ሩቶ ይፋ አድርገዋል። በናይሮቢ ዓለም አቀፍ የኮንፈረንስ ማዕከል በተካሄደው ዓለም አቀፍ የኒኩለር ኢነርጂ ኮንፈረንስ ላይ ፕሬዚዳንቱ እንደገለጹት ሀገሪቱ የመጀመሪያውን የኒኩለር ኃይል ማመንጫ ጣቢያን በሲያያ ግዛት በ2027 መገንባት ትጀምራለች ብለዋል። ይህ 2000 ሜጋዋት የማመንጨት አቅም እንዳለው የተነገረለት ግዙፍ ፕሮጀክት በ2034 ስራ ይጀምራል ተብሎ የሚጠበቅ ሲሆን የኬንያን የኤሌክትሪክ ኃይል አቅርቦት አሁን ካለበት 3300 ሜጋዋት በሚቀጥሉት ጥቂት ዓመታት ውስጥ ወደ 10000 ሜጋዋት ለማሳደግና ለተያዘው ስትራቴጂካዊ እቅድ መሳካት ወሳኝ ሚና ይጫወታልም ተብሏል።
የቀድሞው የታንዛኒያው ፕሬዝዳንት ጃካያ ኪዌቴ የአፍሪካ ቀንድና የቀይ ባህር ቀጠና ከፍተኛ ተወካይ ሆነው ተሾሙ። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የቀድሞውን የታንዛኒያውን ፕሬዝዳንት ጃካያ ኪዌቴን የአፍሪካ ቀንድና የቀይ ባህር ቀጠና ከፍተኛ ተወካያቸው አድርገው መሾማቸው ተሰምቷል። ኪዌቴ አፍሪካ ህብረት በአፍሪካ ቀንድና በቀይ ባህር ለውስብስብ የፖለቲካ የሰላምና የጸጥታ ጉዳዮች መፍትሄ ለመፈለግ የሚያደርጋቸውን ጥረቶች እንደሚያግዙ ህብረቱ ባወጣው መግለጫ አስታውቋል። አዲሱ ተሿሚ ለቀጠናው ችግሮች አካታች ውይይት እንዲኖር የማስተባበር፣ ቀውሶች ከመከሰታቸው በፊት ለመከላከል የዲፕሎማሲ ጥረት የማድረግና በቀጠናው መተማመንን እንዲጎለብት የማገዝ ኃላፊነት ይኖራቸዋልም ተብሏል። አዲሱን የህብረቱ ከፍተኛ ተወካይ መሾም ያስፈለገው አፍሪካ ቀንድና ለዓለም አቀፍ ንግድና ለመላው አፍሪካ መረጋጋት ቁልፍ ሚና ስላላቸው መሆኑን ህብረቱ ጠቁሟል። አድማጮች፣ የሰዓቱ ዜናዎቻችን እስካሁኖቹ ነበሩ። ዋና ዋናዎቹን በማስታወስ አበቃለሁ። በአማራ ክልል ያለው የነዳጅ እጥረት እየተባባሰ መሆኑን ነዋሪዎች ስለመናገራቸው፣ የሚዲያ ጠበቆች ማህበር ተመስርቶ ስራ ስለመጀመሩ፣ ኮንትሮባንድን በሚመለከት የቀረበው የጉምሩክ ረቂቅ ማሻሻያ አዋጅ ቅሬታ ቀርቦበታል ስለመባሉ፣ ከሀገር ቤት ኬንያ የኒኩለር ኃይልን ልትገነባ ነው ስለመባሉ፣ ከአፍሪካ ከዓለም አቀፍ ለሰዓቱ ያጠናቀርናቸው ዜናዎቻችን እስካሁኖቹ ነበሩ። ዜናዎቹን አይንሸት ሙሉጌታ አስደመጥኳችሁ። ቀሪ የጣቢያችን ዝግጅቶች መደመጣቸውን ይቀጥላሉ። በያላችሁበት ሰናይ ቀን ይሁንላችሁ።